ሰላም እንዴት ናችሁ? ውድ የአማር ማትስ ቤተሰቦቻችን፣ ዛሬ እንግዲህ የምናየው የአስረኛ ክፍልን የማትስ ትምህርት ይሆናል። አብራችሁ የምቆየው ደግሞ ሜላት ነኝ። ወደ ማትሳችን የአስረኛ ክፍል ትምህርትን ከዩኒት 1 ወይም ከቻፕተር 1 ጀምሮ የምንመለከት ይሆናል። ዩኒት 1 is talking about relations and functions ነው የምናየው ማለት ነው። So unit 1 ላይ by the end of this unit you will be able to ከኛ expect የሚጠበቅብን ነገር አንደኛ defined relationዎችን define እናደርጋለን። ከዛ ደግሞ defined functionዎችን define ማድረግ እንችላለን። ከዛ በመቀጠል types of የተለያዩ አይነት types of functionsዎች አሉ፣ እነሱን እንለያለን፣ identify እናደርጋለን። then sketch graphs of various types of relations and functions የተለያዩ አይነት ሪሌሽን and functions ግራፎችን ስኬች ማድረግ እንችላለን ማለት ነው። በዛ መሰረት የሪሌሽንስ ዴፊኒሽን እንመለከታለን ማለት ነው። አክቲቪቲዎች ናቸው። መጀመሪያ አክቲቪቲውን ከመስራታችን በፊት ወደ ዴፊኒሽኑ ማየት የተሻለ ስለሆነ መጀመሪያ pattern የሚለውን እናያለን። Pattern is a regularity in the world in human-made design or in abstract ideas. As such, the elements of pattern repeat in predictable manner. pattern የምንለው regularly ወይም ደግሞ በተደጋጋሚ የሚከወን ነገር ማለት ነው። ሌላ ደግሞ the elements of pattern repeat in ፕሪዲክታብል ማለት ተጠባቂ በሆነ መንገድ በሚጠበቅ ሁኔታ በተደጋጋሚ የሚደጋገም ነገር ምን ይባላል ማለት ነው? ፓተርን ይባላል። ፓተርንስ are defined as regular ናቸው፣ በየጊዜው የሚደጋገሙ ነገር ናቸው። ሌላው ደግሞ ሪፒትድ ናቸው፣ ይደጋገማሉ። ይሄ ሬጉላርሊ በተመሳሳይ ጊዜ ነው ማለት ነው። ሌላው ደግሞ ሪከሪንግ forms or designs identifying relationships, finding logic to form generalizations and make predictions ማለት ነው። ስለዚህ ምን ማለት ነው? ሬጉላርሊ የሚደረጉ ወይም ደግሞ በተደጋጋሚ የሚደረጉ ዲዛይኖች ናቸው። ከዛ በኋላ እሱን አይደንቲፋይ ካደረግን በኋላ ወይም ሪሌሽንሺፑን ወይም ዝምድናውን ከተረዳን በኋላ then finding logic to form generalized ማድረግ ማለት ነው። ለሌሎችም ቁጥሮች የሚሆን ማንኛውም ኤን ለተባለ ቫሪያብል ወይም ኤን ሊባል ይችላል፣ ወይም ደግሞ ኤክስ ለተባለ ቫሪያብል ሊሆን ይችላል፣ የሚሆን ፎርሙላ ማዘጋጀት ማለት ነው በማትስ። ለምሳሌ እነዚህን መልከት። ኤግዛምፕል 1 ላይ ኢቨን ነምበርስ ፓተርን አለ። የኢቨን ነምበርስ ፓተርን በሁለት ነው የሚጨምርልን። ኢቨን ነምበርስ የምንላቸው ለሁለት ተካፋይ ያለ ቀሪ ተካፋይ የሚሆኑ ቁጥሮች ማለት ነው። 2 አለች፣ ከዛ 4 አይደል፣ ከዛ 6 8 በመቀጠል ማን እያለ ይቀጥላል ማለት ነው? 10 እያለ ይቀጥላል ማለት ነው። 10 ከዛ ደግሞ 12 ይላል ማለት ነው። እነዚህ ምንድን ናቸው? የኢቨን ነምበር ፓተርን ነው። ምን ማለት ነው? የኢቨን ነምበር ፓተርን ማለት ነው 2n ነው ማለት ነው። which means 2n ነው ማለት ነው። ይሄ ጀነራላይዜሽኑ ነው ማለት ነው። 2 times n 2 times 1 ብንተካ for any natural number n 2 times 1 2 ነው and 2 times 2 4 ነው 2 times 3 ደግሞ 6 ነው ያለ ይቀጥላል ማለት ነው። ሌላው ደግሞ ኦድ ነምበርስ ናቸው። ኦድ ነምበርስ ፓተርን ደግሞ 2n plus 1 አይደለ 2n plus 1 ማድረግ እንችላለን። ኦድ ነምበርስ አንድ አለ፣ ከዛ 3 5 አሁንም በስንት ነው? ከኦድ ነምበር ቁጥሩ ላይ 2 መጨመር ነው። 3 5 7 9 11 እያለ ይቀጥላል ማለት ነው። 11 ከዛ በመቀጠል ማን ይሆናል? 13። እነዚህ ቁጥሮች ምንድን ናቸው ማለት ነው? የኦድ ነምበር ፓተርን ሲያዙ ናቸው ማለት ነው። ሌላው አርቲሜትሪክ ፓተርንስ ነው። the arithmetic pattern is also known as the algebraic pattern በመባል ይታወቃል። in arithmetic pattern the sequence are based on the additions or
ሰብትራክሽንስ ኦፍ ዘ ተርም ነው ማለት ነው። አርቲሜትሪክ ስንል የሚይዘው ማንን ነው? አዲሽንስ እና ሰብትራክሽንስ ወይም ደግሞ መደመርና መቀነስን ይይዛል ማለት ነው። if two or more terms in the sequence are given, we can use additions or subtractions to find the arithmetic pattern. so መደመርና መቀነስን የሚይዝ ፓተርን ምን ይባላል? አርቲሜትሪክ ማለት ነው። አርቲሜትሪክ ፓተርን ይባላል። ለምሳሌ considering the pattern 2 4 6 8 10 so እነዚህ ኢቨን ፓተርን የኢቨን ነምበርስ ፓተርን ስለያዘ ከ10 ቀጥሎ ማን እናገኛለን ማለት ነው? 12 እናገኛለን ማለት ነው። ከ12 ቀጥሎ 14 አለ። ከዛ በመቀጠል 16 እያለ የሚቀጥል ከሆነ ይቀጥላል ማለት ነው። now we need to find the missing term in the pattern so እነዚህን አግኝተናል። በሁለት ስለሚቀጥል ያው 4 ሲቀነስ 2 2 ነው። 6 ሲቀነስ 2 አሁንም 2 ነው። 8 ሲቀነስ 2 8 ሲቀነስ 6 አሁንም 2 ነው። ስለዚህ እዚህ ላይ 2 ነው የምንጨምረው ማለት ነው። ስለዚህ 10 ሲደመር 2 12 አገኘን። 14 ሲደመር 2 16 አገኘን ማለት ነው። ሌላው ደግሞ የምናየው ጂኦሜትሪክ ፓተርንስ ነው። ጂኦሜትሪክ ፓተርን is defined as a sequence of number የቁጥሮች ሲኩዌንስ ነው that are based on multiplication and division so ጂኦሜትሪ ስንል ማወቅ ያለብን ምንድነው? በመልቲፕሊኬሽን እና በመልቲፕሊኬሽን and division ኦፕሬሽን የሚመጣ ፓተርን ምን ይባላል? ጂኦሜትሪክ ፓተርን ይባላል ማለት ነው። በማባዛት እና በማካፈል ማለት ነው አይደለ? በማባዛት እና በማካፈል ፓተርን የሚይዝ ከሆነ ምን ይባላል? ጂኦሜትሪክ ፓተርን ይባላል። so examples እና considering the pattern 2 4 8 አይደለ? ስለዚህ 2 times 2 ማለት ነው ይሄኛው 2 times 2 4 ከዛ 4 times 2 8 8 times 2 ምን ይሆናል? 16 ይሆናል ማለት ነው። ወይም 16 አይደለ? ከዛ 16 times 2 ደግሞ 32 ሰጠን። ስለዚህ 32 times 2 ደግሞ ስንት ነው? 64 ይሆናል ማለት ነው። ሶ ይሄ ፓተርን በምንድን ነው? በመልቲፕሊኬሽን ስለሆነ it's what we call it as geometric pattern ይባላል ማለት ነው። ሶ እዚህ ጋር እንደምናገኘው the previous term is 8 multiplied by 2 yes 60 32 ደግሞ by 2 ስናባዛው 64 ይመጣል ማለት ነው። ሶ ይሄኛውን ኤክሰርሳይዝ ስንመለከት filling the blank space using the following patterns አሁንም ፓተርኑን እንመለከታለን። 65 60 55 ሶ ይሄ ምንድነው? አርቲሜትሪክ ፓተርን ነው ማለት ነው። ቢካዝ 68 ነበረ 60 ሆነ ማለትም 5 ቀነሰ ማለት ነው። -5 አይደለ? -5 ከ65 ላይ 60 ይመጣል። ከዛ አሁንም 5 -5 ስናደርግ 55 ሶ 45 ላይ ይሄኛውን ለማግኘት 5 እንቀንሳለን which means ስንት እናገኛለን ማለት ነው? 40 እናገኛለን ማለት ነው። ሶ እንደዚህ ያለ 35 አሁንም 30 እያለ ይቀጥላል ማለት ነው። identify the types of pattern for the sequence 4 8 12 16 20 ስለዚህ types of pattern ምን አይነት ፓተርን ነው ማለት ነው? ይሄኛው 4 times 4 plus 4 8 አይደለ? ፕላስ ነው። ይሄኛው አርቲሜትሪክ ፓተርን አይደለ? ምን አይነት ፓተርን ነው? አርቲሜትሪክ ፓተርን። ለምን? በመደመር ነው ሪፒት የሚያደርገው ማለት ነው። ደግሞ ሲኩዌንሱ ፓተርኑ የሚመጣው ሶ አርቲሜትሪክ ፓተርን ይባላል ኤፒ ማለት ነው። which means 4 ነበረ 4 plus 4 8 አይደለ? 8 plus 4 12 ይመጣል። 12 plus 4 16 16 plus 4 20 so filling the blank space using the following patterns አሁንም ይሄኛውን ፓተርኑን በመከተል እነዚህን ቁጥሮች መሙላት ይሆናል ማለት ነው። 15 22 ስንት ጨመረ? 7 አይደል? 27 ላይ 7 ላይ 22 ላይ 7 29 ሶ 47 43 ላይ 7 ስንጨምር ደግሞ ስንት ይሆናል? 50 ይሆናል ማለት ነው። ሶ በዚህ መሰረት መስራት እንችላለን ማለት ነው። በጣም ቀላል ነው። find the missing value of the geometry missing value አሁን መፈለግ ነው። 96 48 24 ብሎ ይሄ ደግሞ ምንድነው ፓተርን ነው? divide by 2 አይደለ? 96 by
2 ዲቫይድ ስናደርገው ስናካፍለው ይሄ ደግሞ ምን አይነት ፓተርን ነው? ጂኦሜትሪካል ፓተርን አይደለ? ያው እዚህ ጋር ገልጾልናል። ሶ በ2 48 ይሆናል። 24 ሲካፈል ለ2 ደግሞ ስንት ይሆናል? ጂ 12 ትሆናለች ማለት ነው። 12 ሶ 6 ደግሞ ለ2 ሲካፈል ስንት ይሆናል? 3 ማለት ነው። ሶ የአምስተኛውን ጥያቄ በምንመለከትበት ሰዓት ደግሞ in figure 1.2 how many sticks are in the next diagram? How many sticks are in the tens diagram? Write an algebraic expression to describe this system. So እዚህ ጋር ፓተርኖች ተሰጥቶናል። ፊገር 1.2 ላይ ሊኒየር ፓተርን ተሰጥቶናል። which means ምንድን ነው? የመጀመሪያው ፈርስት ስቴፕ ላይ ስንት ስቲኮች አለን? 1 2 3 4 ስቲኮች አለን። ሶ 4 ብለን መያዝ እንችላለን። ሁለተኛው ደግሞ 4 ያለን፣ ከዛ ደግሞ እዚህ ጋር ስንት ተጨመረ? 3 ተጨመረ። ስለዚህ 4 + 3 ስንት ይሆናል? 7 ይሆናል ማለት ነው። ሶ እዚህ ጋር 7 ላይ እዚች ጋር ስንት ተጨመረ? እቺኛ አይደለ የተገለበጠች ሲ የምትመስለው። ሶ 3 ሲጨመር ስንት ሆነ? 10። ሶ በዚህ መሰረት ኔክስት ዲያግራማችን ወይም ደግሞ ፎርዝ ስቴፕ ላይ ስንት እናገኛለን? 10 ሲደመር 3 ማለት ነው አይደለ? እዚህ 13 ስቲኮች እናገኛለን ማለት ነው። 3 አይደለ እየጨመረ ያለው 3 ስቲኮች። በመቀጠል ቴንዝ ዲያግራም ነው። 10ኛ ዲያግራም ላይ ስንት ስቲኮች አሉ ነው የሚለን። ስለዚህ እሱን ለማወቅ መጀመሪያ ይሄኛውን ብንሰራ የተሻለ ስለሚሆን አልጀብሪክ ኤክስፕሬሽኑን ወይም ደግሞ ይሄን የዚህ ፓተርን ጀነራላይዝድ የሚያደርገውን ፎርሙላ ሜክ እናደርጋለን ማለት ነው። ስለዚህ ፓተርኑን ስንመለከት የዚህ ፓተርን ምንድን ነው የምንመለከተው ነገር? እዚች ጋር 1 ስቲክ አለች። ከዛ በኋላ የተገለበጠ ሲ አለ። 3 ስቲኮችን ያዘርለ። ከዛ እዚህ ጋር አንድ አለች ድጋሜ። ከዛ ስንቱ ሲዎቹን ወይም ደግሞ እነዚህ ማለት ነው የተገለበጡ ወደዚህ የዞሩ ፊታቸውን ያዞሩ ሲዎች ማለት ነው። 1 2 አይደለ? እዚህ ጋር 1 2 3 ሲዎች አሉ አይደለ? ሶ መጀመሪያ ግን ስንት ማለት ነው? አንድ አለች ማለት ነው። ቤዛችን አንድ ናት። ሁሉም ጋር አንድ አለች። ስለዚህ ምን ማለት እንችላለን? 1 ፕላስ ማለት እንችላለን ማለት ነው። ከዛስ እዚህ ጋር አንድ ሲ ነው ያለን which means አንድ ሲ ስንት ስቲክ ነው የሚይዘው? 1 2 3 ስቲክ አይደለ? እዚህ 3 እንላለን ታይምስ ኤን አይደለ? 3n ምክንያቱም እዚህ ጋር ስንት ሲን ያለን? አንድ ሲን ያለን ፈርስት ስቴፕ ላይ። ሰከንድ ስቴፕ ላይ ስንት ሲን ያለን? 1 2 ሲስ አሉ። ስለዚህ ታይምስ ብለን ማድረግ እንችላለን ማለት ነው። ስለዚህ የመጀመሪያውን ቼክ ስናደርግ 1 + 3 ታይምስ ኤናችን ስንት ነው? አንድ አይደለ? 3n 3 ታይምስ 1 3 ይሆናል። 3 + 1 4 ይሆናል ማለት ነው። ትክክል ነው ማለት ነው። ሁለተኛው ላይም ደግሞ አሁንም ኤን ቦታ ላይ ስንት ነው የምንተካው? 2 አይደለ? ሰከንድ ስቴፕ ስለሆነ 2 ሶ 2 ታይምስ 3 6 ይሆናል። 6 + 1 7 ትክክል ነው አሁንም። ስለዚህ ሶስተኛው ደግሞ ስንት ይሆናል? 1 2 3 ያለን ሰርድ ስቴፕ ላይ 3 ታይምስ 3 እንላለን ማለት ነው። ሰርድ ስቴፕ ላይ ሶ 9 ይሆናል። 9 + 1 ስንት ነው? 10 ስለዚህ ትክክል ነው ማለት ነው። ሶ አሁን አልጀብሪክ ኤክስፕሬሽናችን የቱ ነው ማለት ነው? 1 + 3n ይሆናል ማለት ነው። ሶ በዚህ መሰረት ይሄኛውን ስንሰራ ቴንስ ዲያግራም ላይ ቴን ስቴፕ ላይ ስንት ስቲኮች ይኖራል ማለት ነው? 1 + 3 ታይምስ ስንት 10 አይደለ? 3 ታይምስ በቅንፍ ውስጥ አድርገን ማስቀመጥ እንችላለን። 3 ታይምስ 10 ታይምስ እናድርጋትና 10 ማድረግ እንችላለን ማለት ነው። ሶ 3 ታይምስ 10 ስንት ነው? 30 አይደለ? 30 + 1 31 ሶ ስንት ስቲኮች ይኖራሉ ማለት ነው? 10ኛው ዲያግራም ላይ 31 ስቲኮች ይኖራሉ ማለት ነው። ሶ በዚህ መሰረት መስራት እንችላለን። መጀመሪያ ግን ኤክስፕረስ ማድረግ ያለብን ወይም ደግሞ ሜክ ማድረግ ያለብን አልጀብሪክ ኤክስፕሬሽን ማግኘት ጠቃሚ ይሆንልናል ማለት ነው። ሶ የዛሬው ትምህርታችን ይህን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ይህን የመሳሰሉና ከዚህም የተሻለ ቪዲዮዎች እንድለቅላችሁ ደግሞ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ያግዙን። መልካም ቀን ይላችሁ። ባይ